የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአደባባይ ከምታከብራቸው በዓላት መካከል የመስቀል በዓል አንዱ ነው። በተለይ ደግሞ በመስቀል አደባባይ የሚከበረው በተለያዩ ሃይማኖታዊ ሥርዓቶችና ትርኢቶች ይከበራል። የተለያዩ ደብሮችም ለዚህ ልዩ ዝግጅት ያደርጋሉ። የደብረ ጽጌ ቅዱስ ራኤል ቤተክርስቲያን ፍኖትና ትርኢት ዝግጅትም የሚጀመረው ቀደም ብሎ ነው። እንዲህ አይነቱ የመስቀል አደባባይ ዝግጅት ከ30 ዓመት በላይ ሆኖታል በዚህ ደብር እየተዘጋጀ ሲመጣ እና አሁን በየጊዜው በየዓመቱ የሚዘጋጀው ዝግጅት ላይ አንዳንድ ለውጥ እየተደረገ ማሻሻያ እየተደረገ ወይም ደግሞ በአምና የተደረገው ዝግጅት ዘንድሮ ደግሞ ለወጥ ብሎ የተለየ መልእክት እንዲሰጥ እየተደረገ ነው የመጣው። የጀመርነው ከሐሙስ ጀምረን ነው ካለፈው ሳምንት ማለት ነው። ከዛ ሰዓት ጀምሮ የማዋቀሩን ስራ የምንሰራው እዚህ ካሉ ከወንድሞቼ ጋር እኔ ያስተባበርኩ ነው የምሰራው። ሙሉ የአናጺውን ስራ ጨምሮ የሸራውን አቡጀዴውን መወጠር ጨምሮ ማለት ነው። አሁን ከኋላችን የሚታየው የፍሎቱ መኪና ላይ ያዘጋጀነው ነገር በመጀመሪያ ከፊት ያለው ነገር መንበር ነው። መንበሩ ደግሞ የሚገልጸው የጌታችንና መድኃኒታችን ኢየሱስ ክርስቶስን ስጋው ደሙን የሰጠን በመስቀሉ ያገኘነውን ጸጋ ለዚህ ዘላለም ሕይወት የምናገኝንበትን የሚገልጽ ሲሆን ከሱ ቀጥሎ መስቀሉ አለ። መስቀሉ ግራና ቀኝ ይታያል። የመስቀሉ እግር ላይ ደግሞ ተያይዞ መስቀሉ የመጣበትን ታሪክ የምንተርክበት አለ። ሌላው እንደ ሐሳብ የያዝነው ነገር እንግዲህ መንፈስ ቅዱስ በዓለም ሰላም እንዲወርድ ከላይ እርግብን አስቀምጠን ከርግቡ ስር የዓለም ካርታ ይታያል። ሰላም ለዓለም ይሁን ከዛ እንደገና ለሀገራችንም ይሁን ጳጉሜ ላይ የተበሰረውን ለሁላችንም ተስፋና ብርሃን የሚሆነውን የአባይን ግድብ ቅዱስነታቸው የሚባርኩበት ስዕል ደግሞ ከኋላ አስቀምጠናል። ምክንያቱም ልማቱ የቤተክርስቲያንም ልማት ስለሆነ ቤተክርስቲያንም ስለምትደግፈው እንኳን ደስ ያላችሁ እንኳን ደስ አለን ለማለት ከኋላ ቅዱስ አባታችን የሚባርኩት የአባይ ግድብን ሰርተናል። የመስቀሉ መገኘት ለክርስቲያኖች ትልቅ ትርጉም አለው። የኢየሱስ ክርስቶስ መስቀል ለበርካታ ዘመናት ተቀብሮና ተሰውሮ በመኖሩ ለመስቀሉ መገኘት ክርስቲያኖች ይጓጉ ነበር። በመጨረሻም የንጉስ ቆስጠንጢኖስ እናት በሆነችው ንግስት እሌኒ አማካኝነት መስቀሉ ሊገኝ ችሏል። የመስቀሉ ፍለጋ ጉዞም የሚቀርብ ትርኢት ነው። መስቀሉ ከተቀበረበት ፈልጌ ለማግኘት ስዕለትን ተስዬ ነበር። ነው ስዕለቴም ሰምሮልኛል። የምንተውናት ገጸ ባህሪ ንግስት እሌኒ ናት። ንግስት እሌኒ ደግሞ እንደሚታወቀው ልጇን ቆስጠንጢኖስን ክርስቲያን እንዲሆንላት ተስላ ያም ስለቷ ከሰመረላት የክርስቶስን መስቀል ፈልጋ ለማግኘት ተስላ የነበረችና ከዛ ስዕለቷም ስለሰመረላት ኢየሩሳሌም ድረስ በመሄድ መስቀሉ ለ300 ዓመታት ተቀብሮ ከነበረበት አስቆፍራ ያስወጣች ንግስት ናት። የሷን ገጸ ባህሪ ነው የምተውነው እኔ። ያው ታሪኩ ሰፋ ቢልም እኛ በተቻለን አቅም አሳጥረን ጥናቱን ጊዜ ሰጥተንና ለህዝበ ክርስቲያኑ በሚረዳው መልኩ አጠር አድርገን ታሪኩን ለማስተላለፍ እንሞክራለን። ቲያትር ወይም የትዕይንት ፕሮግራም በደብረ ጽጌ ቅዱስ ራኤል ቤተክርስቲያን በመራዊ ብርሃን አስተምሮት ቤት ከብዙ ዓመታት በፊት እየተሰራ እኛም ተተኪዎች እየተተካን የመጣለበት እንትን ነው። ድርሰቱ ከበፊት የተጻፈ ቢሆንም ከሁለት ወር ከ3 ወር በፊት የካራክተር መረጣ ለእሌኒ ለንግስት ምትሆነዋል አረጋይ ኪያኮስን የሚሆን በድምጹም በምንም የሚሆን ሰው ከሁለት ወር ከ3 ወር በፊት እናማርጣለን። ከዚህ በፊት ያሰለጠኑና አባቶች ይመጡና ከመዝሙራችን ጀምሮ የቲያትሩን ፕሮግራም ሴንሰር ይደረጋል፣ ይፈተናል፣ ጉድለት ካለበት ይስተካከላል። ከዛ ነው ለእይታ የሚቀርበው። ተሳትፎ ከፍተኛ ነው። ፍላጎቱም ይሄንን ነገር ለማሳካት ለማሳየት ያላቸው ፍላጎት
ለአባላቱ በጣም ትልቅ ትርጉም የሚሰጡት ነው። የፍኖቱን ስራ ስንጀምር በየትኛውም አጋጣሚ በየትኛውም ሰዓት የሰንበት ትምህርት ቤቱ የቀደምትም ይሁን አሁንም ያሉ አባላት እያዩ እየመጡ እየተመለከቱ ይሄዳሉ። ምክንያቱም ሁሉ ጊዜ የልጅነት ዘታችን ነው። እዚህ ቦታ ላይ ተገኝቶ ራሱ ይሄን ነገር እንዲሳለጥ እንዲሆን ማድረግ በጣም ትልቅ ደስታ ነው። በየዓመቱ የምናገኘው ነው። ይሄ ደግሞ ከምንም በላይ ጌታችን የመድኃኒታችን ኢየሱስ ክርስቶስ የመስቀሉ መገኘት ታሪክ ስለሆነ ከልባችን ነው የምንጓጓው። ይህ በዓል ለኛ ለክርስቲያኖች በጣም ታላቅ በዓል ነው። በጣም ደስ ይላል። ያው ማለት እንደዚህ አይነት እድል ማግኘት በእግዚአብሔር ቤት እስከዚህ ጊዜ ድረስ ማገልገል ማግኘት በጣም ትልቅ ነገር ነው ለኔ።